መንፈስ ቅዱስ አሐዱ አምላክ። እሺ የክርስቶስ ቤተሰቦች እንደምን ዋላችሁ? እንደምን ቆያችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እሺ ዛሬ እስኪ ስለ አምስት ነገሮች እንማማራለን። አንደኛ ጸሎት፣ ሁለተኛ ስግደት፣ ሶስተኛ ስለ ጾም፣ አራተኛ ስለ ሆቴሎች፣ አምስተኛ ስለ ቅዱስ ቁርባን። እሺ አንደኛ ጸሎት። አሁን በዚህ በሕማማት ጊዜ ይሄ አይጸለይም፣ ይሄ ይጸለያል፣ ይሄ ክልክል ነው እያልን ብዙ ምናምታታ ሰዎች አለን። በቃ ዝም ብሎ ክልክል ነው ብቻ። ለምንድን ነው እስኪ ለምሳሌ ወይ እዚህ ላይ ወይ ይሄን ብላችሁ መናገር እንጂ ብቻ ይሄ ክልክል ነው፣ ይሄ ክልክል ነው። እግዚአብሔርን ለማመስገን ይከለክላል እንዴ? እግዚአብሔር ይከለክላል ወይ? ይህንን እንዳትጸልዩ። በመጀመሪያ እስኪ እንጸልይ። በመጀመሪያ ደረጃ የጸሎት ሰዓት ይኖረንና እንጸልይ። ከዛ በኋላ ከጸለይን በኋላ እግዚአብሔር ይጠይቀን። ከጸለይን በኋላ ማለት ነው። ለምሳሌ ውዳሴ ማርያም አንድ ቀን ጸልየን ማናውቅ ሰዎች እንዲሁ ሕማማት ሲመጣ ይህ አይጸለይም ብለን የምንለፈልፍ ሰዎች ምንድን ነው የሚፈይድልን የሚለውን አንድ ጥያቄ ይሄ ለእናንተ። በሁለተኛ ደረጃ ስለ ጸሎት እንኳን ጠንቅቀን ማናቅ ሰዎች እኮ አለን። በቃ ዝም ብሎ ቱቱቱቱቱቱ አሁን ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ ሥላሴ ንስሐ አምኖ ተማጸነ ከሄደ ከሰይጣን በቅድመ ዛቲ ቅዱስ ቤተ ክርስቲያን እንዳይተሲበ ነው። አሁን ይህ ጸሎት አይደለም። ይህን ጸሎት ካላችሁኝ በፍጹም እንደዚህ አይነት ጸሎት ይህ ጸሎት አይደለምና በአግባቡ ስለ ጸሎት በመጀመሪያ እንረዳ። የጸሎትን ጥቅም ስንጸልይስ ምን ብለን እንጸልይ፣ እንዴት ነው የምንጸልየውስ የሚለውን ነገር በመጀመሪያ እንወቅ። ከዛ በኋላ ስለ ጸሎት ጥቅምና ጉዳት መቼም ምን እንደመጸለይ እንዳለብን ይህን ነገር እንወቅ በመጀመሪያ። እንዲሁ ሕማማቱ ላይ ብቻ ደርሰን ይህ አይጸለይም መጀመሪያ መቼ አመቱን ሙሉ እኮ አልጸለይንም። በቃ ከ365-66 ቀን ውስጥ እኮ 360ውን ቀን እኮ በቃ አልጸለይንም። ሳንጸልይ አሁን 5 ቀኑ 6 ቀኑ ነው ወይም እንደዚህ እንትን የሚለንና በመጀመሪያ ይህንን እናስተካክል ማለት ነው። በሁለተኛ ደረጃ ስግደት ለምሳሌ አመቱን ሙሉ እንዲሁ ያልሰገድን ሰዎች አለን። አመቱን ሙሉ ማለት ነው። እችን 4 ቀን 5 ቀን ስንሰግድ እንዲሁ ስትራፖ ሆነን በቃ እንዲሁ ለመቆም ለመነሳት የሚያቅተናል ሰዎች አለን። ያ ምንድን ነው? አመቱን ሙሉ ስለማንሰግድ ማለት ነው። ስግደት ምንድን ነው? የአምልኮ ስግደት አለ። ቅዱሳን መላእክት እንኳን ይሰግዳሉ። ኪሩቤል፣ ሱራፌል 24 ሰዓት አያርፉም። 24ቱ ካህናተ ሰማይ ሱራፌል ኢየሱስ ክርስቶስን በመንበሩ ዙሪያ ግራና ቀኝ ቆመው አክሊላቸውን እያወረዱ 24 ሰዓት ያመሰግኑታል ይላል። እኛ ግን አይደለም 24 ሰዓት እንዲያው ቀርቶ እንዲያው ጠዋትና ማታ እንኳን የማንሰግድ ሰዎች ነን። ስለዚህ ምንም የማንሰግድ ሰዎች እንዲው የአፍ ብቻ ክርስቲያን ሆነን የቀረን ሰዎች አለንና እባካችሁ ቢያንስ ይህን 5 ቀን እንኳን ከሰኞ እስከ ዓርብ እስከ ስቅለቱ ያለውን እንኳን እንስገድ። ምን ብለን እንስገድ የምትሉ ሰዎች ልትኖሩ ትችላላችሁ። እሱን እዚሁ ዩቲዩብ ላይም አለ፣ ቲክቶክ ላይም አለ። ሙሉ በፎቶ እንትን አድርጌ እዛ ጋር ያንን ጽፋችሁ መስገድ ትችላላችሁ። ለምሳሌ እንዲያው ባጭሩ ኢየሱስ ክርስቶስ ሆይ ማረኝ ኃጢአተኛ ነኝና፣ ኢየሱስ ክርስቶስ ሆይ ይቅር በለኝ ኃጢአተኛ ነኝና፣ ኢየሱስ ክርስቶስ ሆይ ለእኔ ስትል ተሰቅለሃል ይቅር በለን እያልን 3 ጊዜ መስገድ እንችላለን። እግዚኦ ማረነ ክርስቶስ እያልን ይህን ነገር ኪርያላይሶን ቅዱስ አዶናይ ናይል ኪርያላይሶን እያልን ይህን ነገር መስገድ እንችላለን ማለት ነው። ስለ ስግደት ይህን ካልን ደግሞ ሌላው ምንድን ነው? ስለ ጾም። ዋናው ነገር ጾም ነው። አዎ ጾም አይደለ? ሙሉ ጾም ነው። አሁን ግን እስኪ አንድ ጥያቄ ክርስቲያኖች ልጠይቃችሁ። ለምሳሌ በዚህ በጾሙ ላይ አሳ ስትበሉ የቆያችሁ 2 ወር ሙሉ እናንተ አሁን ጾምን ነው የምትሉ? እንዲያው የፈለጋችሁትን በሉ። በፍጹም እናንተ ጾማችሁ
ጾመናል ካላችሁ ውሸት። ምክንያቱም አሳ ስትበሉ ከርማችሁ ምን አይነት ጾም ነው? ጾም የሚለውን ምክንያቱም በመጀመሪያ ጾም ማለት ምን ማለት ነው የሚለውን እንኳን ሳታውቁ አሳችሁን እንቅት እያደረጋችሁ ስትበሉ የከረማችሁ ሰዎች እናንተ ጾምን ካላችሁ በፍጹም። ምክንያቱም ትንቢተ ኢሳይያስ ምዕራፍ 58 ላይ ከቁጥር 1 ያለውን ጀምሮ ከቻላችሁ ግቡና አንብቡት። አሳ ስትበሉ የከረማችሁ ሰዎች ይህንን ካላስተካከላችሁ በፍጹም እናንተ ጾምን ብላችሁ እንዳትሉ። እንዲያው እንደ ትዕቢት አትቁጠሩብኝ እንጂ አሳ ስትበሉ ለከረማችሁ ሰዎች በፍጹም እናንተ ውሸታም ናችሁ። ባጭሩም ነግራችኋል። ምክንያቱም አሳ የትኛው ነው? ድንች ነው? ቲማቲም ነው? ምንድን ነው? እስኪ እናንተ በመጀመሪያ ደረጃ። ስለዚህ ጾም ማለት ግን በመጀመሪያ ብታውቁት ኖሮ አፍ፣ ዓይን፣ ጆሮ፣ እግር ይህ ሁሉ አብሮ መጾም ነበረበትና እናንተ ግን ጭራሹን ይሄ አይበላም ይሄ ይበላል። ደግሞ የምታመጡት ክርክር ደግሞ ኢየሱስ ክርስቶስ በልቶ በጾም ጊዜ ነው የሰጠው። ለምን እንደሱ ታዲያ 40 ቀን 40 ሌሊት ቁማችሁ እጃችሁን ዘርግታችሁ ለምን አልጾማችሁ? ለምን አልጸለያችሁም ታዲያ? ለምን ዓይን የሌለው ግንባር ላይ ባዶ ግንባር ላይ ለምን ዓይን አልፈጠራችሁም? እንደዚያ ከሆነና ይሄ የማይሆን ነገር ክርክር የምታመጡ ሰዎች እግዚአብሔር ልቦናችሁን ይመልስ ነው። ሌላ ደግሞ ሆቴል ላይ ስጋ ስትሸጡ የከረማችሁ ልክ ሳምንት ሲቀረው ታጥቦታላችሁ። ያ ስጋ ስትሸጡበት የከረማችሁን አቤት አቤት አቤት! እናንተ አሁን እንዲያው ክርስቲያን ጠዋት መዝሙር ትከፍታላችሁ፣ ማታ ግን ጆሮ የሚያደነቁር ዘፈን ትከፍታላችሁ። ግማሻችሁ ታቦት ግማሻችሁ ጣዖት የሆናችሁ ህዝቦች እግዚአብሔር እንዴት አድርጎ ነው ታዲያ አይባረክላችሁም እኮ ያ እንደዚያ የሰበሰባችሁት በተንኮል በኃጢአት የሰበሰባችሁት። ጠዋት እናንተ ጻድቅ ለመባል መዝሙር ትከፍታላችሁ። ያንም ድምጿን ቀንሳችሁ የሆነች ጥዝ ምትል ከሰዓት ግን የድምጽ የጆሮን የሚበሳ ዘፈን እስክስታ። እናንተ ነው አሁን እንደው እውነት ክርስቲያን ናችሁ እናንተ? ግማሽ ወገባችሁ ታቦት ግማሽ ወገባችሁ ጣዖት የሆናችሁ እናንተ ክርስቲያንን ካላችሁ በፍጹም። ምክንያቱም እግዚአብሔር እንደዚህ አይነትን አይደለም የሚቀበለው። እግዚአብሔር እንደዚህ አይነት ነገር አይደለም የሚቀበለው። ጠዋት ክርስቲያን ሆኖ ከሰዓት ደግሞ ሌላ ማታ ዳር ጣዖት ቤት ሲነጋ ቤተ ክርስቲያን። እንደዚህ አይነት ነገር እግዚአብሔር አይቀበልም። እናንተንም ልቦናችሁን ይመልስ። ሌላው ደግሞ የትንሣኤ ዋዜማ እያንዳንዱ በተለይ ወጣት ለሆናችሁ ነው ይህንን ማስተላልፈው። ጭፈራ ቤት እስኪ የትኛው ላይ ነው የትኛው ሐዋርያት ነው እስኪ ጭፈራ ቤት ሄዱ መጠጣጡ እስክትሰክሩ ብሎ ያያችሁት? የትኛው ላይ ነው ሄዳችሁ ጨፍሩ የተባላችሁት? የትኛው ላይ ነው ተዝናኑ የተባላችሁት? ኧረ ተው! እንዲሁ ያለ ዕድሜያችሁ መቀጨት አይመጣም? እንዲሁ ውጤታማ ትሆኑ። በዩኒቨርሲቲ ተመረቃችሁ ባዶ፣ ለቤተሰብ ባዶ፣ እንዲሁ ባዶ ብቻ ባዶ የሆነ ሰዎችና እንዲያው ብትችሉ ቅዱስ ሥጋው ክቡር ደሙ መቀበል፣ ባትችሉ ግን መጣችሁ አስቀድሳችሁ ሌሊት ወደ ቤታችሁ መሄድ እንጂ በየጭፈራው ቤት የትኛው ነው? ሆቴልማ ለራሱ ቢዝነስ ሆኖ ለአንተ መሰለህ እንዴ? ላንቺ እኮ አይደለም ልንገርሽ ወንድሜ፣ ለአንተ አይደለም እህቴ፣ ላንቺ አይደለም። ሆቴል ያዘጋጀው እኮ ለራሱ ገንዘብ ለመሰብሰብ እንጂ ላንቺ አይደለም። ይህንን ማወቅ አለባችሁ። ይህን ለማለት ነው። ልቦናችን ይመልስ። ሌላው ደግሞ ስለ ቅዱስ ቁርባን የምታከፍሉ ክርስቲያኖች አላችሁ፣ ጎበዝ፣ በጣም ጥሩ። እግዚአብሔር እንግዲህ ሀሳባችሁን ያሟላላችሁ። ግን አንድ ምነቅፋችሁ ነገር ግን አለኝ። እኔ አይደለሁም የእግዚአብሔር ቃል ነው። አክፍላችሁ ለምሳሌ እናንተ ዘርዘራችሁ፣ በቀለ፣ አፈራ፣ ታጨደ፣ ተሰበሰበ፣ በጉተራ ተከተተ። ከዛ በኋላ በስላችሁ መብላት ነው ያለባችሁ ወይስ አውጥታችሁ ነው የምትደፉት? እና ሙሉ 2 ወሩን ሙሉ ጾማችሁ። እሺ ዋጋው ምንድን ነው? እስኪ ዋጋ ያገኘነው ነገር ምንድን ነው? ለምሳሌ ኢትዮጵያ ውስጥ አሁን ስታዩት መከራው እንዲህ የበዛብን
በምን እንደሆነ ታውቃላችሁ? በተለይ በእኛ በክርስቲያኖች የመጣ መዓት ነው። በእኛ በክርስቲያኖች ለምን ካላችሁ፣ ምክንያቱም ጠጥተን የምንሰክር እኛ ክርስቲያኖች እስኪ ይህ ሁሉ መጠጥ ቤት የተከፈተው ማን? ለሙስሊሙ ነው? ለፕሮቴስታንት ነው? እስኪ ለማን ነው? እስኪ ሆቴል 99.9% እኮ ሆቴል ከፍቶ መጠጥ የሚቸረችር ኦርቶዶክስ ነው። ለምን? ምክንያቱም ሃይማኖታችን የሚፈቅደው ሌላ፣ እኛ የምናደርገው ሌላ። እስኪ ክርስቲያን ሆኖ ጫት የሚቅም፣ ክርስቲያን ሆኖ አሽሽ የሚስብ ይህ ክርስቲያንን እኛ ክርስቲያንን እውነት ሰው የክርስቶስን ስጋና ደም መቀበል ሲገባን እኛ ሻሽ የሆነ የተለየ ነገር ሻሽ አይደለም እኮ እንደው ነጭ ነገር አይደለም የምንጠመጥመው። አንስተን ምንድነው በላያችን ላይ ዲያብሎስን፣ አሽሹን፣ ጋንጃውን፣ ሲጋራውን ባባችን ያንን ተሸክመን ምንዞር እንደ ትልቅ ነገር የሆነ የጸሎት መጽሐፍ በጎናችን እንደምንይዝ ጫት በጎኑ ሸግጦ የሚሄድና ተው በፍጹም እንደው እንንቃ ክርስቲያኖች። እስኪ እዚህ ላይ አሁን አንድ አባታችን ያስተላለፉት መልእክት አለ። እስኪ የእሳቸውን ምን እንደሚሉ እንግዲህ ስለ ቅዱስ ሥጋውና ስለ ክቡር ደሙ የእሳቸውንም እዚህ ጋር ጋብዛችኋለሁ። ያስተማረን የመከረን የልዑል እግዚአብሔር ክብር ምስጋና ይሁን። ይቆየን። እንንቃ ክርስቲያኖች። መዳን ዛሬ ነው። የመዳን ቀን ዛሬ ነው፣ ነገ አይደለም። ዛሬም አሁን ነውና መቼ እንደምንጠራ እናውቀውም። ለንስሐ እንዘጋጅ። ቅዱስ ሥጋው ክቡር ደሙ እንቀበል። ይህች ምድር 50 60 70 80 ዓመት በላይ አንቆይባትም። የዘላለም ቤት ግን በሰማይ ነውና እዚህ ላይ ጥንቃቄ እናድርግ ለማለት ነው። ይቆየን። አንድ እኛ ግን ካህናቱ ግን እውነት እነጋገር ከተባለ ከጳጳሳት ጀምሮ ቁጭ ብሎ ማውራት አለበት በስነ ስርዓት። ምንድነው እያደረግን ያለ ነው? አሁን እኛ ኢትዮጵያ ስንኖር ያው እንቀበላለን። ስጋው ደግሞ እኔ ቅዳሴ ከተቀደሰ በምንም አይነት ወይ ደግሞ ዛሬም ሊቀበሉ ነው ይሉናል። እዚያ ፍልሰታና አብረን በነበርን ደግሞ ዛሬም እና ያልተቀበሉት ወይም ደግሞ ያልተሳተፉት ሰዎች ማፈር ሲገባቸው እኛ ማፈር ጀመር፣ እያስታቀቁን ማለት ነው። ለምን ነው ጥያቄው? ሲጀመር እኔ በቃ እዚህ ላይ ነው ሲጀመር ቤተክርስቲያን ማሄደው ለምንድን ነው ጥያቄ። ቅዱስ ቁርባን ካልተቀበልኩ ምን አረጋለሁ? እዚያ ዜማ ላዜም ነው አቤት ይሁን ባላዜሙም እንዴ? ቤተክርስቲያን እኮ የምትባል ክርስቶስ ማዕከሏ ነው ከተባለ ቅዱስ ቁርባን ብቻ ነው፣ ሌላ ማዕከል የለም። ቅዱስ ቁርባን ማለት ክርስቶስ እኮ ነው አይደለም? ክርስቶስ ነው እኮ እየነገርኩ እኮ ነው። በየቀኑ በነገራችን ላይ ዕለተ ምጽአት በየቀኑ ነው ትላለች ኦርቶዶክስ። ተዘከረ እግዚኦ ኪዳነከ ፍጡነ ፈኖ ሳሂለከ ማርኪያነ ዘፈጠርከ ስረይ አጢአተ ሕዝብከ